የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ በቅርብ ርቀት መከታተል እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ኢትዮጵያ ከዓለም አቀፉ የጊዜ ገደብ በፊት መርዛማ ፒሲቢን ለማስወገድ ወደፊት ገፍታለች ተባለ። የውሃ ሀብትና መስኖ ሚኒስትር ሃኒስ ዊለም የኢትዮጵያ ህዳሴ ግድብ ለግብጽና ለሱዳን ካሳ መክፈል አለበት ሲሉ ገለጹ። አድማጮቻችን የሰዓቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝር ሐሳቡን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ ከዓለም አቀፍ የጊዜ ገደብ በፊት መርዛማ ፒሲቢን ለማስወገድ ወደፊት ገፍታለች ተባለ። ኢትዮጵያ በስቶክሆልም ቋሚ ኦርጋኒክ ብክለቶች ስምምነት መሰረት አገሪቱ ያላትን ግዴታዎች ለማሟላት በታለመ ብሔራዊ ፕሮግራም አማካኝነት ፖሊክሎሪን የተባሉ ቢፌኔሎችን በጣም መርዛማ የኢንዱስትሪ ኬሚካሎችን ለማስወገድ ትልቅ እርምጃ ወስዳለች። ኢትዮጵያ የስቶክሆልም ስምምነትን በግንቦት 17 2002 ፈርማ በጥር 9 2003 በአዋጅ ቁጥር 279/2003 አጽድቀዋለች። የአካባቢ ጥበቃ ባለስልጣኗ በአገሪቱ ውስጥ በሲፒቢ የተበከለ ቆሻሻን ለማስወገድ የሚያስፈልገውን ፕሮጀክት ተግባራዊ በማድረግ ከተባበሩት መንግስታት የልማት ፕሮግራም ጋር በመተባበር አጋር ሆናለች። ከታህሳስ 2025 ዓመተ ምህረት የጊዜ ገደብ በፊት ኢትዮጵያ 45 ቶን ፒሲቢ የተበከለ ቆሻሻን ወደ ስፔን አጓጉዛለች። ቀጥሎም ለአደገኛ ቆሻሻ አያያዝ በልዩ ተቋማት ተቀበለች። ቆሻሻው ወድሟል። እናም የፒሲቢ ጥብቅ የሆነ የቁጥጥር የትንታኔና የማስወገጃ ሂደትን ካሳለፈ በኋላ የምስክር ወረቀት ተሰጥቷታል። ይህም አስፈላጊ በሚሆንበት ጊዜ ከፍተኛ የሙቀት መጠን ማቃጠልን ጨምሮ ሂደቱ የተከናወነው በስቶክሆልም ስምምነት መሰረት ሲሆን በአውሮፓ ህብረትና በስፔን ደንቦች እንደተተገበረው የፕሮጀክቱ አጋሮች በጋራ መግለጫ ተናግረዋል። ይህ ተነሳሽነት ከዓለም አቀፍ የአካባቢ ተቋም 1.99 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ አግኝቷል። በተጨማሪም ከተባበሩት መንግስታት የልማት ፕሮግራሞች ዋና ሀብቶች $150,000 የጋራ ፋይናንስ ተሟልቷል። ፒሲቢዎች በዓለም አቀፍ ደረጃ ለ10 ዓመታት ቢታገዱም አሁንም ለሰው ልጅ ጤናና ለአካባቢ ከባድ ስጋት ናቸው። በተለይም አሮጌ የኤሌክትሪክ መሰረተ ልማት አሁንም ጥቅም ላይ በሚውሉባቸው ሀገሮች እንደ ኦርጋኒክ ብክለቶች ፒሲቢ በአፈር በውሃና በህያዋን ፍጥረታት ውስጥ ይከማቻሉ። የምግብ ሰንሰለቱን ወደ ላይ በማራመድ በሰው ልጅም ሆነ በዱር እንስሳት ውስጥ የበሽታ መከላከያ የመራቢያና የነርቭ ስርዓቶች ላይ የረጅም ጊዜ ጉዳትን ያስከትላሉ። ያረጁ የኤሌክትሪክ መሳሪያዎች በጣም የተለመዱ የመጋለጫ ምንጮች ሆነው ቀጥለዋል። በኢትዮጵያ ፕሮጀክቱ ስራ ላይ በነበረበት ወቅት 44425 በአገልግሎት ላይ ያሉ ትራንስፈርመሮችና 355 ከአገልግሎት ውጪ የሆኑ ቆሻሻ ትራንስፈርመሮች እንደነበሩ የተባበሩት መንግስታት የልማት ፕሮግራም እና ኢፒኤ አክለው ተናግረዋል። ሁለቱም በጣም ጥብቅ የሆኑ የማጣሪያ መስፈርቶችን በመጠቀም ፕሮጀክቱ ፒሲቢ እንደያዙ የተጠረጠሩ 611 ትራንስፎርመሮችን ለይቷል። የላቦራቶሪ ትንተናን ተከትሎ በአጠቃላይ 77.9 ቶን ፒሲቢ የተበከሉ ትራንስፎርመሮችም ታክመዋል። በስፔን ውስጥ በአካባቢ ጥበቃ ላይ የተመሰረተ የአስተዳደር ስርዓትን በመጠቀም 45.8 ቶን ፒሲቢ ዘይት በውጭ አገር እንዲወገድ ተደርጓል። ከኢትዮጵያ ፒሲቢ የያዙ ቁሳቁሶችን ደህንነቱ በተጠበቀ ሁኔታ ማስወገድ ለአካባቢ ጥበቃ ኃላፊነት ያለንን ጠንካራ ቁርጠኝነትና ከብሔራዊና ከዓለም አቀፍ አደገኛ ቆሻሻ ደንቦች ጋር ሙሉ በሙሉ መጣመራችንን ያሳያል ሲሉ የፒኤ ዋና ስራ አስኪያጅ ገልጸዋል። ከዩዲኤፍ ጂኤፍ እና ዩኒታሪ ጋር ያለን ትብብር በዚህ አስፈላጊ ፕሮጀክት ቀጣይ ምዕራፍ እንደሚቀጥልና እንደሚጠናከር እርግጠኞች ነን ብለዋል። በ2025 የፒሲቢ አጠቃቀምን ቢያስወግድም ባለስልጣናት ግን አሁንም ገና ከፍተኛ ስራ እንዳለ ይናገራሉ። በስቶክሆልም ስምምነት መሰረት ሁሉም ወገኖች እስከ ታህሳስ 31 ቀን 2028 ድረስ የአካባቢ ጥበቃንና የቀሩትን የፒሲቢ ፈሳሾችና የተበከሉ መሳሪያዎችን ለአካባቢ ተስማሚ አስተዳደርና ለመጨረሻ ጊዜ መጣላቸውን ማረጋገጥ ይኖርባቸዋል።
የኢትዮጵያ የፒሲቢ አስተዳደር ጥረቶች ቀጣዩ ምዕራፍ የተቀሩትን ፒሲቢ የያዙ ቁሳቁሶችን በሙሉ በስርዓት በመሰብሰብ ደህንነቱ የተጠበቀና ተገዢ በሆነ መንገድ ማጓጓዝና ጊዜያዊ ማከማቻ እንዲሁም በአገሪቱ ውስጥ ለአካባቢ ተስማሚ አያያዝና በዓለም አቀፍ ደረጃ ተቀባይነት ካላቸው ምርጥ ልምዶች ጋር በሚስማማ መልኩ በውጭ ሀገር የመጨረሻ መጣል ላይ ማተኮር ይጠበቃል። ኢትዮጵያ የ2028 ግዴታዎቿን ለማሟላት ጠንካራ መሰረት ጥላለች ሲሉ የተባበሩት መንግስታት የልማት ፕሮግራም አጋር ነዋሪ በኢትዮጵያ ተወካይ ሳሙኤል ተናግረዋል። እና የቅርብ ጊዜ ሀገራዊ ቁርጠኝነትና ጠንካራ አጋርነት በፒሲቢ የሚፈጠሩ አደጋዎችን ሙሉ በሙሉ ለማስወገድና የህዝብ ጤናንና ስነ ምህዳሮችን ለመጠበቅ ወሳኝ ይሆናሉም ብለዋል። ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። የውጭ ጎብኚዎች ከኢትዮጵያ የከፋ ነገር እንዳይወስዱ በቅርብ ርቀት መከታተል እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላለፉ። ጠቅላይ ሚኒስትር አብይ አህመድ ይህን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል የደንቢ ኢኮሎጅ በተመረቀበት ወቅት ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በንግግራቸው እውነት ለመናገር ብዙ ሰዎች ይህንን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት፣ ጸጋ፣ ሀብት የለም ሲሉ የሚመሯት ሀገር አላት ያሉትን ሀብት አወድሰዋል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነም አስረድተዋል። የሎጁ መገንባትም ስፍራውን ለመጎብኘት ለሚመጡት ምቹ ማረፊያ እንደሚሆን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበትን መልእክት ነው። ዶክተር አብይ የአካባቢው ሕዝብ ምክር እንደሚያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያቸውን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎች ሁለት ዓላማ አላቸው ባይ ናቸው። ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየትና ሀገር ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹ ሁለተኛ ዓላማ ነው ወዳሉት ይሻገራሉ። ሁለተኛው ዓላማ ተራሮቹን ምን እንዳላቸው፣ ጫካዎች ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመውን ለመጠቀም ይመጣሉ ሲሉም ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉ ለጥፋት ይመጣል ማለት አይደለም የሚሉት አብይ ጥንቃቄ መደረግ አለበት ያሉትን ጉዳይ አስከትለው ይናገራሉ። ነገር ግን በጥፋትም ይምጣ በመልካም ሐሳብ የዚህ ሕዝብ ተግባር መሆን ያለበት መከታተል ነው ሲሉም በጥብቅ አጽንኦት ሰጥተው ተናግረዋል። የታላቁ ኢትዮጵያ ህዳሴ ግድብ ለግብጽና ለሱዳን ካሳ መክፈል አለበት ተባለ። የውሃ ሀብትና መስኖ ሚኒስተር ሃኒስ ዊሊያም እሁድ ዕለት የታላቁ የኢትዮጵያ ህዳሴ ግድብ በግብጽና በሱዳን ላይ ላደረሰው ጉዳት ካሳ እንዲከፍል ጠይቀዋል። ሚኒስተሩ በሴኔቱ ጠቅላላ ጉባኤ ላይ በተሳተፉበት ወቅት በናይል ወንዝ ላይ የኢትዮጵያ ግድብ መጠን ያለው በአንድ ወገን በተወሰነ እርምጃ ተገንብቶ አያውቅም ብለዋል። እስካሁን የደረሰው ጉዳት ግብጽ ከ55 ቢሊዮን ኪዩቢክ ሜትር ድርሻ 38 ቢሊዮን ኪዩቢክ ሜትር መቀነስ መሆኑንም አስረድተዋል። ስዊለም የውሃ ፍላጎት ወደ 88.5 ቢሊዮን ኪዩቢክ ሜትር ከፍ ማለቱን፣ የግብጽ የውሃ ድርሻ ደግሞ 55.5 ቢሊዮን ኪዩቢክ ሜትር መሆኑንም ገልጸዋል። የውሃ ክፍተቱን ለመሙላት በየዓመቱ 23.2 ቢሊዮን ኪዩቢክ ሜትር እንደገና እንጠቀማለን። የማጣሪያ ፋብሪካዎች ደግሞ 4.8 ቢሊዮን ኪዩቢክ ሜትር ይጨምራሉ ብለዋል። የነፍስ ወከፍ ድርሻ ወደ 500 ኪዩቢክ ሜትር ዝቅ ብሏል። ይህም ከዓለም አቀፉ አማካኝ የነፍስ ወከፍ 1000 ኪዩቢክ ሜትር ጋር ሲነጻጸር በጣም ዝቅ ያለ ነው ብለዋል። የተነሳው ጥልቅ ክርክር በመስከረም 2025 በሰማያዊው አባይ ላይ የተጠናቀቀውና በይፋ የተመረቀው ፕሮጀክት የናይል ዋና ምንጮችና በአፍሪካ ትልቁ የሃይድሮ ኤሌክትሪክ ፕሮጀክት ነው። ግድቡ 13 ተርባይኖችና 74 ቢሊዮን ኪዩቢክ ሜትር የውሃ ማጠራቀሚያዎችን ያካትታል።
የውሃ ማጠራቀሚያው እስከ መስከረም 2024 ድረስ 5 ጊዜ ተሞልቶ ከባህር ጠለል በላይ 638 ሜትር ደርሷል። ግድቡ ከግብጽና ከሱዳን ጋር ከፍተኛ ውዝግብ አስነስቷል። እነዚህም በቅደም ተከተል በናይል ላይ 97 በመቶና የውሃ ፍላጎታቸውን ይሸፍናሉ። ግብጽ በታሪክ በየዓመቱ 55.5 ቢሊዮን ኩቢክ ሜትር የምታገኘው ከ1929 እና ከ1959 በተደረጉ ስምምነቶች መሰረት ግድቡ የውሃ ፍሰትን እንደሚቀንስና ግብርናን 80 በመቶ የሚሆነውን የውሃ ፍጆታ የሚይዘውንና የ1000 ሚሊዮን ህዝቦቿን የውሃ ደህንነት አደጋ ላይ እንደሚጥል ትፈራለች። ሱዳን ከግድቡ በመስኖና በኤሌክትሪክ ኃይል የምታገኘውን ጥቅም ታያለች። ነገር ግን እንደ ኦክቶበር 2025 የውሃ ማጠራቀሚያዎች መከፈታቸው በሮዛይረስ ወንዝ ውስጥ ያሉ አካባቢዎችን በጎርፍ ሲያጥለቀልቅ፣ በዚሁ ምክንያትም ከቁጥጥር ውጭ የሆነ የጎርፍ መጥለቅለቅን ትፈራለች። ይህም ኢትዮጵያ አደጋን ለመከላከል በቀን የሚፈሰውን የውሃ መጠን ወደ 300 ሚሊዮን ኩቢክ ሜትር እንድትቀንስ አድርጓታል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።